ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 9 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። በጎንደር ጠቅላይ ግዛት ወገራ አውራጃ በሲቪል ነዋሪዎች ላይ በተፈጸመ ጥቃት የመኖሪያ ቤቶች መቃጠልና ንብረት መዘረፍ የጦር ወንጀል መፈጸሙን የሚመለከተውን ዘገባ ይዘነዋል። ወንዛዊነትን ጥለን ወደ ብሔራዊነት እንምጣ በሚል መልእክት የተሰጠውን ማብራሪያና በአማራ ፋኖ ውስጥ ስለ ብሔራዊ አንድነት የቀረበውን አቋም የሚዳሰሰውን ዝርዝር ዘገባ ይዘነዋል፣ ይደመጣል። በኦህዴድ ብልጽግናው ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ተደርገው በህወሓት የወረዱትን ታደሰ ወረደን በተመለከተ የቁም እስር ላይ ናቸው የሚለውን መረጃና የማሲንጋን ጉዞ የተመለከቱ ዘገባዎችን አዘጋጅተናል። እነዚህንና ሌሎች ዓለም አቀፍ ዘገባዎችንም አካተናል። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የብልጽግናው የጦር ወንጀል በጎንደር ወገራ በአማራ ህዝብ ላይ የዘር ማጥፋት ዓላማ ያነገበ ጦር ያዘመተው የኦሮሞ ብልጽግና ስርዓት ዛሬም በጎንደር ጠቅላይ ግዛት ወገራ አውራጃ ከፍተኛ የጦር ወንጀል መፈጸሙ ታወቀ። የጦር ወንጀሉን የፈጸመው የኦሮሞ ብልጽግና ሰራዊት በጎንደር ጠቅላይ ግዛት ወገራ አውራጃ በአርሶ አደሩ ማህበረሰብ ላይ ሲሆን የመኖሪያ ቤቶችን ጭምር በማቃጠል የቤት እንስሳትንም ዘርፏል። የተፈጸመውን መዋቅራዊ ዝርፊያ አስመልክቶ መረጃውን ያጋራው መረብ ሚዲያ የብልጽግና ሰራዊት ትናንት ሐምሌ 8 ቀን 2018 ዓ.ም ከገደብዬ ከዳባትና ከአምባ ጊዮርጊስ ከተሞች አለኝ ያለውን ኃይሉን ማለትም ከመከላከያው በተጨማሪም የባዲን አድማ ብተናና የሚሊሻ አባላትን በመያዝ ወደ ወገራ ወረዳ ሚጦ ቧክሽ ቀበሌ ልዩ ቦታው ድንጓጓ ነበር የተንቀሳቀሰው። በዚህ መልኩ ወደ ቀጠናው የገባው የብልጽግና ኃይል የፋኖ ቤተሰቦች ናቸው ያላቸውን የአራት ንጹሃን መኖሪያ ቤት ከነሙሉ ንብረቱ በእሳት አውድሟል ሲል ዘግቧል። ከዚህ በተጨማሪም 25 የቀንድ ከብቶች፣ 2 የጋማ ከብቶችን ጨምሮ ሌሎች የአርሶ አደሩ ንብረቶችን መዝረፉን ሚዲያው ዘግቧል። የብልጽግናው ሰራዊት በዚሁ ቀጠና ከባድ የጦር ወንጀል ሲፈጽም ከአንድ ወር ውስጥ ለሁለተኛ ጊዜው ነው። ከ2 ሳምንት በፊት በዚሁ ወገራ አውራጃ ዳባት ወረዳ 8 የአንድ ቤተሰብ አባላትን ጨምሮ በድምሩ ከ20 በላይ ንጹሃን አርሶ አደሮችን በጅምላ መግደሉ አይዘነጋም። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀዝ ያወጣውን የነጻ ምህረት አዋጅ የተጠቀሙ የስርዓቱ ታማኝ አገልጋዮችና ተልዕኮ ተቀብለው ሲንቀሳቀሱ የነበሩ የካራ ቡድን አባላት የሚባሉ ታጣቂዎች ፋኖን ተቀላቅለዋል። የጎንደር ጠቅላይ ግዛት በላይ ዘለቀዝ 305ኛ ጎቤ መልኬ ኮር 52ኛ ክፍለ ጦርን የተቀላቀሉት የስርዓቱ ሰራዊት አባላት 6 ሲሆኑ ሁሉም ሙሉ ትጥቃቸውን ይዘው የገቡ መሆናቸው ታውቋል። የ305ኛ ጎቤ መልኬ ኮር ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ በማዕከላዊ ጎንደር ዞን ነባሩ ጭልጋ ወረዳ የቅማንት ተወላጅ የሆኑ የካራ ቡድን ብለው ራሳቸውን አደራጅተው የሚንቀሳቀሱ ግለሰቦች የ305ኛ ኮር ያደረገውን የነጻ ምህረት ጥሪ ተቀብለው ፋኖን ተቀላቅለዋል ብለዋል። ምህረት የገቡት የካራ የቡድን አባላት እንደገለጹት ከዚህ በፊት በአማራና በቅማንት ማህበረሰብ የግጭት ምንጭ ሆነን ቆይተናል። ከዚህ በኋላ ግን የበደልነውን ህዝብ እንከሳለን። የምንጠየቅበት ካለም ለመጠየቅ ዝግጁ ነን። የአማራ ፋኖ እየታገለለት ያለውን ዓላማ አሁን ተረድተናል። ትግሉ ለአማራ ህዝብ ብቻ ሳይሆን ለሁሉም ብሔር ብሔረሰቦች የነጻነት ተምሳሌት ሆኖ ስላገኘ ነው። በተሰጠን የነጻ ምህረት ጥሪውን ተቀብለን ፋኖን ተቀላቅለን ለመታገል ቆርጠን ተነስተናል ሲሉ ተናግረዋል። የአማራና የቅማንት ህዝብ ሁለቱ የተጋመዱና የተዋለዱ ናቸው። ከዚህ በፊት የፖለቲካ ሴረኞች፣ ቁማርተኞች ሊለያዩን ሞክረዋል፣ አልተሳካላቸውም ሲሉ የተናገሩት እነዚሁ በምህረት የገቡ የካራ ቡድን አባላት ከፋፋዮች ከዚህ በፊት የሰራችሁ ሴራ ይበቃል፣ የእኛን መንገድ ተከትላችሁ የአማራን ፋኖ ተቀላቅላችሁ ተንኮል ጠንሳሹን የብልጽግና መንግስት እንድናስወግድ ወደኛ ብትመጡ መልካም ነው በማለት ለቀድሞ ጓዶቻቸው ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀዝ 305ኛ ጎቤ መልኬ ኮር እና የሬጅመንት አመራሮች በምህረት አዋጁ ተጠቃሚ ለሆኑት የካራ ቡድን አባላት በተሃድሶ ስልጠና እንዲሰጥ ማድረጉን የኮር ህዝብ ግንኙነት ክፍል ያደረሰን መረጃ ያመላክታል። ወንዛዊነትን ጥለን ወደ ብሔራዊነት እንምጣ። አርበኛ ከበር የአማራ ፋኖ ከአማራ ህዝብ የተሰጠውን ህዝባዊ አደራ በሚገባ ለማስጠበቅ ከአውራጃዊና ጎጠኝነት ወጥቶ ብሔራዊ አንድነትን ማለምለም እንደሚገባው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የህዝብ ግንኙነት መምሪያ ኃላፊ አርበኛ ከበር ስመኘው ተናገረ። አርበኛ አከበር ስመኘው ለሰራዊቱ በሰጠው ማብራሪያ በሀገራችን ኢትዮጵያ ውስጥ እኩልነት፣ ፍትሐዊነትና ሰላም የሰፈነባት ሀገርና ጠንካራ ሀገረ መንግስት ለመገንባት ድርጅታዊ አሰራርን በጠበቀ መንገድ
ሁልጊዜም በጽናት መታገልና አንድነት ወሳኝ ቁልፍ መሳሪያዎች ናቸው። ይህንን ታላቅ ህዝባዊ ዓላማ ዳር ለማድረስ ግን አሁን በትግል ላይ ያለው አመራርና ጀግናው ሰራዊታችን ወጥ አስተሳሰብ፣ የጋራ ራዕይ፣ ግልጽ ተልዕኮና የማይናወጥ ግብ ሊኖረው ይገባል ሲል ተናግሯል። ወንዛዊነት ይውደም፣ ብሔራዊ አንድነታችን ይለምልም ሲል የተናገረው አርበኛ ከበር ጠላቶቻችን እኛን ለመደምሰስ የሚንቀሳቀሱት የአማራነት ማንነታችን እንጂ የሸዋ፣ የጎንደር፣ የጎጃም ወይም የወሎ ልጆች መሆናችንን መርጠው አይደለም። ጠላት ሲገለን በአማራነታችን ብቻ ነው። ስለዚህ የኛ መዳኛም ሆነ ድላችን የሚረጋገጠው በወጥ አማራነታችንና በአንድነታችን ብቻ ነው። በዚህ መሰረት የወንዛዊነትን ጠባብ አጥር ሰብረን ለጋራ ድርጅታዊ መሪዎች እንገዛ፣ የበታች ለበላይ መሪዎች ያለውን መከባበርና ወታደራዊ ዲሲፕሊን እናጥብቅ ብሏል። አርበኛ ከበር አክሎም ጠላታችን በሞራልም በተግባርም ውድቀት ላይ ነው። የአማራን ህዝብ ህልውና ለመቅጨት የተነሳው የስርዓቱ ነፍሰ በላ ኃይል አሁን ባለበት ሁኔታ ህዝባዊ ቅቡልነቱን ያጣ፣ በሞራልም ሆነ በተግባር ከስረት ውስጥ የገባና የተሸነፈ ኃይል ነው። ይህንን የከሰረ ኃይል ለአንዴና ለመጨረሻ ጊዜ ለማንበርከክ የሚያስፈልገን ብቸኛው መሳሪያ የተዋህደ ሰራዊትና በአንድ አቅጣጫ የሚመራ ጠንካራ አመራር መፍጠር ብቻ ነው። እኛ የአማራ ፋኖ ብሔራዊ ንቅናቄ ታጋዮችም በጉዟችን ሁሉ የወጣንለትን የተጨቆነ ህዝባችንን ከጥቃት መጠበቅና ማስከበር ቀዳሚ ተግባራችን ነው። የሌሎች ወንድም ህዝቦችን ባህል፣ ቋንቋ እና እምነት ማክበርና ማስከበር የአማራነት መለያችን ነው። አንድ ዓላማ፣ አንድ መስመር፣ አንድ አቅጣጫ ይዘንና አስጠብቀን በአማራነቱ ወጥ በሆነ ራዕይና ተልዕኮ ወደፊት በመገስገስ የህዝባችንን ህልውና እናረጋግጣለን በማለት ተናግሯል። ፋኖና ማህበረሰቡ ምን አይነት መስተጋብር ሊኖረው ይገባል የሚለውን ስናስብ ፋኖነት ራስን ዝቅ አድርጎ ለህዝብ መኖር ማለት ነው። ራስን ጎርቶ ለዓላማ መሳካት ሁልጊዜም ጥረት ማድረግ ማለት ነው ፋኖነት። ስለዚህ አሁን እኛ በአፋብን ወይም በሸዋ ጠቅላይ ግዛት አሳምነው እዝ ውስጥ ራስ አበበ አረጋይ ክፍለ ጦር አለች። ከህዝቧ ጋር የሚኖራት መስተጋብር ምን መሆን መቻል አለበት የሚለውን በትንሹ ለማለት ወዳለው ማለት ነው። ለአንድ ህልውና ታጋይ ህዝብ እንደምታውቁት ብዙ ጊዜ እንደሚባለው ትክክለኛ ጠንካራ ምሳሌ ነው። ባይዘው ህዝብ ባህር ነው። እኛ ደግሞ ምንድነው? አሳዎች ነው። ባህሩ ከደረቀ አሳውን ጭልፊቱም ድመቱም አላፊ አግዳሚውም እያነሳው ነው የሚሄደው ማለት ነው። ስለዚህ ህዝባችንን በፋኖ ስነ ምግባር በፋኖ የትግል እሴት ህዝባችንን በአግባቡ መጠበቅ፣ ህዝባችን የሚለንን መስማት፣ ለህዝባችን ዝቅ ማለት ያስፈልጋል ማለት ነው። ለህዝባችን ዝቅ ማለት ያስፈልጋል። የወጣ ነው የመጀመሪያው ዓላማችን ምንድነው? የአማራ ህዝብ የህልውና ስጋት የህልውና አደጋ ተደቅኖበት ይህን የህልውና አደጋ በክንዳችን በደማችንና በአጥንታችን ይህን የህልውና አደጋ ለመቀልበስና የአማራ ህዝብ በኢትዮጵያ ውስጥ በእኩልነት እንዲኖር ለማድረግ እስከሆነ ድረስ ለህዝባችን በምንንቀሳቀስበት ቀጣና ሁሉ ለህዝባችን ዝቅ ማለት ያስፈልጋል። ህዝባችንን ማዳመጥ ያስፈልጋል። ስለዚህ በሚኖሩን የማህበረሰብ መስተጋብሮች ውስጥ ህዝብ ለኛ መሪያችን መስታወታችንም ጭምር ነው። በነገራችን ህጸጻችንን የሚያሳየን ህዝባችን ነው። ስለዚህ ህዝብን ማዳመጥ፣ ህዝብን መስማት፣ ለህዝብ የሚጠቅሙ ነገሮችን ሁሉ ማድረግ ያስፈልጋል። ህዝብን ካልያዝን እንደምታውቁት አገዛዙ ምን አይነት ግምገማ አለው መሰላችሁ? ፋኖን ፈጽሞ ማሸነፍ እንደማይቻል የራሱን ግምገማ ወስዷል። አንደኛ ይሄን ያለበት ምክንያት አንደኛ ህዝብ ሙሉ ለሙሉ የፋኖ ደጋፊ ነው። ህዝቡ ራሱ ፋኖ ነው ብሎ የአማራ ህዝብ ሙሉ ፋኖ ነው። ነገር ግን ከፋኖ አያያዝ ችግር ክፍተት እንዳለ እነሱ የሚገመግማሉ። ሁለተኛ ፋኖ የሚንቀሳቀስበት ቀጣና ሁሉ መልክዓ ምድሩን ፋኖ በደንብ አድርጎ እንደመዳፉ እንደጁ ያውቀዋል። ስለዚህ መረጃውም ህዝቡ ነው፣ መልክዓ ምድሩም የራሱ የህዝቡ የፋኖ ነው። ስለዚህ ፋኖ ማሸነፍ አይቻልም ወደሚል ግምገማ መጥቷል። ስለዚህ ህዝቡ ከእጃችን የወጣ ቀን፣ ህዝብን ያስቀየምን ቀን ጠላት አለንበት ቦታ ድረስ እየመጣ ምን ያደርገናል ማለት ነው? ወደ ማጥቃት ይመጣል ማለት ወደ ማጥቃት። ስለዚህ እኔ አሁንም
በየርንበት ቦታ ሁሉ ትልቅ ግንዛቤ እየፈጠርን ያለ ነው። ህዝብ ለዚህ ትግል ባህር ነው። ህዝብ ለዚህ ትግል መከታ ነው። ህዝብ ለዚህ ትግል መስታወት ነው። ህዝብ ለዚህ ትግል አይን ነው። ስለዚህ አይንን መጠበቅ ደግሞ ከታጋው የሚጠበቅ እንደሆነ እንድትረዱ እንፈልጋለን። ስነ ምግባር ውስጥ የፋኖ ስነ ምግባር ምን መሆን መቻል አለበት? መተዳደሪያ ደንብ ላይ በአግባቡ የሚመጣላችሁ ቢሆንም ከፋኖ የሚጠበቁ ስነ ምግባሮች አሉ። የመጀመሪያው ነገር የወጣበትን ዓላማ በአግባቡ መረዳት ያስፈልጋል። ለምን ዓላማ ወጣ? ለምን እዚህ ትግል ውስጥ እንደመጣ በአግባቡ መረዳት ያስፈልጋል። ሁለተኛ ይሄን ዓላማ ሊያስፈጽም የሚችል ከቲም አመራር እስከ ከፍተኛ አመራር ድረስ ያለውን አመራር ማክበር ትልቁ ኃላፊነት በነገራችን ላይ ትልቁ ስልጣንም ያለው ቲም አመራር ጋር ነው። ስለዚህ ከቲም አመራር ጀምሮ እስከ ላይ ድረስ ያለውን አመራር ማክበር ያስፈልጋል። ቅድም ህዝብን ማክበር እንዳለው ነው። ሁለተኛው እንቅስቃሴው በራሱ የፋኖ እንቅስቃሴ አመጋገቡ፣ አነጋገሩ፣ አለባበሱ ሁሉ ነገር ጀስት በምን ሊመሰል ይገባል? ፋኖ እንደ አንበሳ መሆን መቻል አለበት። ጄኔራሉ በቁም እስር ላይ መሆናቸው ይፋ ሆነ። በኦሮሞ ብልጽግና መንግስት ለትግራይ ክልል አስተዳዳሪ ተደርገው ከተሾሙ በኋላ በህወሓት መፈንቅለ መንግስት የተፈጸመባቸው ጄኔራል ታደሰ ወረደ የቁም እስረኛ አይደለሁም ብለው ለህወሓት ቅርበት ላላቸው ሚዲያዎች ቢናገሩም እውነታው ግን የቁም እስረኛ መሆናቸው ታውቋል። ጄኔራሉ በህወሓት የቁም እስረኛ መሆናቸው የተረጋገጠው ደግሞ የአሜሪካው አምባሳደር አርቪን ማሲንጋ መቀሌ በገቡበት ወቅት እንዳያገኟቸው በተከለከሉበት ወቅት ነው። በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ ዛሬ ወደ ጎንደር ከማቅናታቸው በፊት ትናንት ወደ መቀሌ ተጉዘው ከህወሓት ከፍተኛ መሪዎች ጋር መነጋገራቸው አይዘነጋም። አምባሳደሩ በህወሓትና በኦሮሞ ብልጽግና መንግስት መካከል እየታየ ያለውን የጦርነት ውጥረት ለማርገብ የሚል ተልዕኮ ከመንግስታቸው ውጭ ጉዳይ መስሪያ ቤት ተቀብለው በቻርተር አውሮፕላን ልዑካቸውን አስከትለው ወደ መቀሌ ተጉዘው ነበር። የአምባሳደር ማሲንጋ የመቀሌ ጉዞ ዋና ዓላማው የህወሓቱን ሊቀመንበር ደብረጽዮንንና በትግራይ ክልል የኦሮሞ ብልጽግና ወኪል የነበሩትን ጄኔራል ታደሰ ወረደን ለማነጋገር የነበረ ቢሆንም ሁለቱም ግለሰቦች ከአምባሳደሩ ጋር አልተገናኙም። ከውጭ ዜጎችና ከዲፕሎማቶች ጋር ብዙም የመገናኘት ፍላጎት የሌላቸው ደብረጽዮን አርቪን ማሲንጋን ለማነጋገር ካለመፈለጉ ይሁን ወይም በቀደመ ባህሪያቸው በመነሳት አይታወቅም ከመቀሌ ውጭ ናቸው የሚል ምላሽ ለአምባሳደሩ ተሰጥቷቸዋል። በትግራይ ክልል ከዚህ በፊትም ዲፕሎማቶችንና የውጭ ዜጎችን የማናገር ፍላጎት የሌላቸው ርዕሰ መስተዳድር በጓዶቻቸው ዘንድ አለቃ ጸጋዬ በሚል ስም የሚጠሩት አቶ ጸጋዬ በርሄ ነበሩ። ደብረጽዮን ገብረ ሚካኤልና ወይዘሮ ፈትለወርቅ ገብረ እግዚአብሔርም በተመሳሳይ የውጭ ዜጎችን የማነጋገር ፍላጎት ሲያሳዩ አይታይም። ከደብረጽዮን በተጨማሪም አምባሳደር ማሲንጋን ማግኘትና ማነጋገር ያልቻሉ ጄኔራል ታደሰ ወረደ ናቸው። ጄኔራሉ ከአምባሳደር ማሲንጋ ጋር እንዳይገናኙ የተደረገው ደግሞ ለጸጥታ ሲባል በጥብቅ ጥበቃ ላይ ስለሆኑ ነው ተብሏል። ከሳምንት በፊት በአንድ የህወሓት ደጋፊ ሚዲያ ላይ ተናገሩ ተብለው በተላለፈው መረጃ ላይ እኔ የቁም እስረኛ አይደለሁም፣ የፈለኩትን ማድረግ እችላለሁ፣ ከአንተ ጋርም በስልክ የማወራው ስላልታሰርኩ ነው የሚል ምላሽ መስጠታቸው ተዘግቦ ነበር። ዛሬ በወጣው መረጃ ግን ጄኔራሉ ከመቀሌ መውጣት እንዳይችሉ በህወሓት ጥብቅ ክትትል የሚደረግባቸውና በታጣቂ ኃይል እየተጠበቁ መሆኑ ይፋ ሆኗል። ህወሓት ከመጥፋት የተረፈበትና ከኦሮሞ ብልጽግና መንግስት ጋር ተስማምቶ እንደሚኖር የፈረመበት የፕሪቶሪያው ስምምነትን ተከትሎ ክልሉን የሚያስተዳድሩ ተሿሚዎችን የኦሮሞ ብልጽግና መንግስት እየመደበ ህወሓት ደግሞ ተቀብሎ የመገዛት ስምምነት ፈርሞ ለ3 ዓመታትና ከዚያ በላይ ሲተገበር መቆየቱ አይዘነጋም። ሆኖም ህወሓት በእነዚህ 3 ዓመታት የራሱን ወታደራዊ አቅም ካጎለበተ በኋላ የኦሮሞ ብልጽግና ተወካዩን ጄኔራል ታደሰ ወረደን በማውረድ ደብረጽዮን ገብረ ሚካኤልን ዋና አስተዳዳሪ አድርጎ መሾሙ ይታወቃል። ይህንን ክስተት ተከትሎም የአማራ ህዝብ ርስቶችን ለመውረርና ህዝቡንም ለመፍጀት ጦርነት እየቀሰቀሰ ያለው ህወሓት ከዚህ ድርጅቱ እንዲታቀብ ተከታታይ ጫናዎች እየበረቱበት ይገኛሉ። የአርቪን ማሲንጋ የመቀሌ ጉዞም ዓላማ ይህንን ታሳቢ ያደረገ ቢሆንም ደብረጽዮንም ሆኑ በመፈንቅለ መንግስት ከስልጣን የተወገዱት የኦሮሞ ብልጽግናው መንግስት ወኪሉ ጄኔራል ታደሰ ወረደ በውይይቱ ላይ ሊገኙ አልቻሉም። ይህን
ተከትሎም አምባሳደር ማሲንጋ በቀጣዩ ሳምንት እመለሳለሁ ያኔ እንድንገናኝ ብለው ተናግረው መመለሳቸው ታውቋል። ጄኔራል ታደሰ በቀድሞ ጓዶቻቸው መፈንቅለ መንግስት ከተፈጸመባቸው በኋላ ከአደባባይ እይታ የጠፉ ሲሆን አምባሳደሩን እንዳያገኟቸው በህወሓት የጸጥታ አመራሮች የደህንነት ስጋት በሚል እንደከለከላቸው ተሰምቷል። ጄኔራሉ ከመቀሌ እንዳይወጡ ህወሓት በመደባቸው ጠባቂዎች ጥብቅ ክትትል የተደረገባቸው እንቅስቃሴያቸው በቤት ውስጥ የተገደበ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ይገልጻሉ። ከ90 ደቂቃ ባሻገር የእንግሊዝና አርጀንቲና የሜዳ ላይ ጦርነት፣ ስፖርትና ፖለቲካ። ሊዮኔል ሜሲ ታላቋ ብሪታንያን ጦር ገርስሶታል። ቶማስ ቱሄል ጨዋታው ከመጀመሩ በፊት ሊዮኔል ሜሲ ምን አለ ለዛሬ እንኳን ጉንፋን ቢያመው ብሎ የተመኙት ምኞት አልተሳካም፣ ፍርሃታቸው ግን በሜዳ ላይ እውነትም ያስብላል የተባለው ጨዋታው ሰላማዊ ፖለቲካ ጦርነት እንደሚሆን ቀድሞውንም ተገምቶ ነበር። እንግሊዝ አሁንም ደርሳ መመለሱን ተለማምደዋለች። ይህ በአልጀዚራና በተለያዩ የስፖርታዊ ተንታኞች የተስተጋባው ዘገባ የዘንድሮው የአርጀንቲናና የእንግሊዝ የግማሽ ፍጻሜ ጨዋታ ከእግር ኳስ ፍክክር አልፎ ወደ ጥልቅ ጂኦፖለቲካ ፍልሚያ ከፍ አድርጎታል። አርጀንቲና 2-1 በሆነ ውጤት እንግሊዝን አሸንፋ ለፍጻሜ ስታልፍ በሜትላይፍ ስታዲየም የታየው ትዕይንት የ1982ቱን የፎክላንድ ጦርነት የጦር ሜዳ ውሎን ወደ አረንጓዴ የኳስ ሜዳ ጦርነት ያመጣ ነበር። ጉዳዩ ከታሪክ ከስነ ልቦናና ከዓለም አቀፍ ፖለቲካ አንጻርም እየተተነተነ ይገኛል። የሜሲ ጀነራልነትና ሰላማዊ የፖለቲካ ጦርነት በሜዳ ላይ መታየቱ የዓለምን ትኩረት ስቦ ነበር። በእግር ኳስ ዓለም አርጀንቲና ከእንግሊዝ የሚያገናኝ ማንኛውም ጨዋታ ከስፖርታዊ ፍክክር የዘለለ ነው። በ1986ቱ የዓለም ዋንጫ ዲያጎ ማራዶና በእግዚአብሔር እጅ ሃንድ ኦፍ ጋድና በክፍለ ዘመኑ ምርጥ ጎል እንዲሰናበቱ አድርጓቸዋል እንግሊዞችን። አርጀንቲናውያን ድርጊቱን የቆጠሩት በፎክላንድ ጦርነት ለተሰባቸው ሽንፈት የተወሰደ መለኮታዊ የበቀል እርምጃ አድርገውትም ነበር። በዚህኛው የግማሽ ፍጻሜ ደግሞ ሊዮኔል ሜሲ ያንን የታሪክ አደራ ተረክቧል። የእንግሊዝ ደጋፊዎችና ተንታኞች ምን አለ ለአንድ ቀን እንኳን ጉንፋን ቢይዘው ብለው መመኘታቸው ሜሲ በአርጀንቲናውያን ዘንድ ያለውን የብሔራዊ አዳኝነት ሚና ምን ያህል እንደተረዱ ያሳያል። በሜዳ ላይ ያሳየው አስደናቂ ብቃት እንደ አንድ ወታደራዊ ስትራቴጂ የጦር ጄኔራል የታላቋን ብሪታንያን የመከላከል ግንብ ያፈረሰበት ሰላማዊ ጦርነት ተብሎ ሊወሰድ ይችላል። ከአንድ የ39 ዓመት እግር ኳስ ተጫዋችም የሚጠበቅ አልነበረም። እንደ 18 ወጣት ሜዳው ላይ ያሳየው ብቃት የበርካቶችን አድናቆትም ተችሮታል። ከጨዋታው በፊት የአርጀንቲናው ምክትል ፕሬዝዳንት እንግሊዞች የባህር ላይ ዘራፊዎች ወይም ፓይረትስ በማለት መጥራታቸው በሁለቱ ሀገራት መካከል ያለውን የሉዓላዊነት ጥያቄ አሁንም የሚፋጅ እሳት መሆኑን አሳይቷል። የባህር ላይ ዘራፊዎች የሚለው ቃል በድንገት የተወረወረ የስድብ ቃል አይደለም። አርጀንቲናውያን እንግሊዝ በ1833 ዓ.ም ማልቪናስ ወይም ፎክላንድ ደሴትን በኃይል ወስዳብኛለች ብለው ስለሚያምኑ ይህን ታሪካዊ ዝርፊያ ለማስታወስ ሆን ተብሎ የተሰነዘረ ፖለቲካዊ ጦር ነው ተብሏል። 649 አርጀንቲና ወታደሮች የተሰዉበት የ1982ቱ ጦርነት በአርጀንቲና ትምህርት ቤቶች ፖለቲካና የዕለት ተዕለት ሕይወት ውስጥም ትልቅ ስፍራ አለው። የጨዋታው መጀመር ይህንን ያልሻረ ጠባሳ መልሶ ያደማው ክስተትም ነበር። ቢቢሲ ስፖርት እንደዘገበው የአርጀንቲና ተጫዋቾች ጨዋታውን ካሸነፉ በኋላ የፎክላንድ ደሴቶችን ይገባኛል የሚል ባነር ማሳየታቸው የስፖርቱን ዓለም አናግቶታል። ፊፋ ፖለቲካን ከእግር ኳስ ማራቅ የሚል ጥብቅ ሕግ ቢኖረውም ለአርጀንቲና ተጫዋቾች ግን ብሔራዊ ኩራታቸውና የማልቬስ ወይም የፎክላንድ ደሴቶች ጉዳይ ከማንኛውም የዲሲፕሊን ቅጣት ወይም ከገንዘብ ቅጣት አልፎ ሊመጣ የሚችል እገዳ የላቀ ሆኖ ታይቷል። የድርጊት ለዓለም አቀፍ ማህበረሰብ በሜዳ ላይ አሸንፈናል፣ የፖለቲካው ጠረጴዛ ላይ መብታችን አንተውም የሚል ጠንካራ የዲፕሎማሲ መልእክት የሚያስተላለፈ አጋጣሚ ነው ሲሉ ተንታኞች እየተናገሩ ይገኛሉ። እንግሊዝ የእግር ኳስ መገኛ ብትሆንም በዓለም አቀፍ መድረኮች ላይ ያላት ስነ ልቦናዊ ጫና አሁንም እንደቀጠለ ነው። እንግሊዝ አሁንም ደርሳ መመለሱን ተለማምደዋለች የሚለው አገላለጽም የሚያሳየው ይህንኑ እውነታ ነው። በዲፕሎማሲው መድረክ በተለይ በ2013 የፎክላንድ ነዋሪዎች ህዝበ ውሳኔ አሸናፊ ብትሆንም በእግር ኳስ ሜዳ ግን በአርጀንቲና ስነ ልቦና የበላይነት ስር ወድቃለች። በግማሽ ፍጻሜ ተሸንፎ መመለስ ለእንግሊዝ ደጋፊዎች ብሔራዊ ሐዘን ከመሆኑም አልፎ በ1966 የዓለም ዋንጫ ድል በኋላ መቼ ነው ዳግም የምንነግሰው የሚለውን የታሪክ ጥያቄ መልስ አልባ አድርጎት ቀጥሏል። ይህ ግማሽ ፍጻሜ ጨዋታ ፖለቲካና ስፖርት የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች መሆናቸውን በተጨባጭ አረጋገጠ ነው። አርጀንቲና
እንግሊዝን ማሸነፏ ታሪካዊ የበቀል ስሜት አርክሳና ብሔራዊ አንድነቷን አጠናቅራ ወደ ፍጻሜ ተጉዛለች። በመጪው እሁድ በሜትላይፍ ስታዲየም ሊዮኔል ሜሲ አርጀንቲናን እየመራ ከስፔን ብሔራዊ ቡድን ጋር ለዋንጫ ሲፋለም ሌላ አዲስ ታሪካዊ ትዕይንት ይከፈታል። ምክንያቱም ስፔን አርጀንቲናን ለዘመናት በቅኝ ግዛት ስትገዛ የነበረች ሀገር መሆኗ ይህ የፍጻሜ ጨዋታ ከእንግሊዝ ፍልሚያ ባልተናነሰ ሌላ የፖለቲካና ታሪካዊ ትርጉም እንዲላበስ ያደርገዋል ሲሉ ተንታኞች እየተናገሩ ይገኛሉ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።